ሰላም ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ሰሞኑን ማለት ነው ውዝግብ ተነስቷል። ምንድነው እሱ? የቲክቶክ መንደሮች እንግዲህ በጣም አሳፋሪና አነጋጋሪ ነገሮች መጥተዋሉ። በየተራ እንግዲህ ከዚህ በፊት አንዴ ጃኒ ላይ አንዴ ሊያሾ ላይ ነበረ ሲዘምቱ የነበረው ማለት ነው። አሁን ደግሞ እንግዲህ በሳራ አለሀበሻ ላይ ዘምተውባታል ማለት ነው። ግማሹ ይቅርታ ይጠይቃል፣ ግማሹ ያገላታል። ብቻ ያሳዝናል ማለት ነው ኢትዮጵያ እና አዳዲስ መረጃዎችን እስኪ አብረን እንስማ። የዘንድሮ ጉጃ አያልቅም ማለት ነው። ያሳዝናል። የሰው የክፋት ጥግ ምን ያክል እንደሆነ ማለት ነው። እንዲሁም በጎፋ ሲሆን 50 ሰዎች አስክሬናቸው ተለቅሟል። በጣም በሚያሳዝን ሁኔታ ማለት ነው። እግዚአብሔር ለቤተሰቦች ነፍሳቸውን መጽናናትን ያድልልን፣ ለሞቱት ነፍሳቸውን ይማርልን። በጣም ያሳዝናል። ክፋታችን እዚህ ጥግ ነው የሆነው ማለት ነው። እግዚአብሔር ሲቆጣ እንደዚህ ነው። ልብ ይሰብራል። ብቻ ዛሬ በዚህ በተንጣለለና ልጆች የሚቦርቁበት በወግ በማረጉ ሶፋ ላይ ቁጭ ብለው የሚያወጉበት ያማረ ሳሎን ትናንት እንኳንስ ከባድ የጤና እክል ያለባትን ልጁን ይዞ ይቅርና ለጤነኛም በማይመች ቤት የማይሉት ደሳሳ መጠለያ ውስጥ አሁን በስራ የደከመ ሰውነት ደረጃውን በጠበቀ አልጋ ላይ ጥሩ ረፍት አድርጎ አእምሮ የሚታደስበት ሰፊ መኝታ ቤት። ከዚህ በፊት መቀመጫም መኝታውም መመገቢያውም የዕቃና ልብስ ማስቀመጫውም በአንድ ላይ በትንሽዬ ጠባብ ቦታ። እረ እንደው በጥቅሉ የትናንቱማ አይወራ። ያ ሁሉ ታሪክ ሆኖ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለከተማዋ ነዋሪዎች ችግር መቃለል ሁሌም እንደሚያደርጉት ሁሉ ላለፉት 10 ዓመታት ያልጋ ቁራኛ ልጁን ያለ እናት እርዳታ ሲንከባከብ ለቆየው አሸናፊ አሰፋ ደረጃውን በጠበቀ መኖሪያ ቤት እንዲኖር አድርገውታል። ከዚህ በፊት የነበርነው ቤት ያው እኔ ያለው 2 ልጆች ያሉ እናቴና 2 እህቶች ያሉና ጠባብ ቤት ናት። በአንድ ቤት ውስጥ ነበረ 6 ሆነን የምንኖረው። 4 በ4 ናት ቤቷ። እንደገባችሁ አልጋ ነበረ። አሁን ግን እንዳያችሁት ኮሪደሩም እጅግ በጣም ምቹ ነው። ቤቱም እንዳያችሁት ባለ 2 መኝታ ቤት ነው። ሽንት ቤቱም ራሱን የጠበቀ ነው፣ ባዝሩሙም እንዲሁም ደግሞ ክችን ቤቱን ካያችሁት እጅግ በጣም የሚያምር ነው። ሳሎኑም እንዳያችሁት ነውና ይሄ ደግሞ ለልጄ ምቹ ነው። እንዲሁም ወጥቶ ለመዝናናት ራሱ ውጪ ላይ ዊልቸር ይዤ ለመውጣትም እጅግ በጣም የሚያምር ነውና በዚህ አጋጣሚ የአዲስ አበባ ከንቲባችንን ክብርት ከንቲባ ወይዘሮ አዳነች አቤቤን ሳላመሰግን አላልፍም። ከንቲባዋ አዳነች አቤቤ አሸናፊ አሰፋን ጨምሮ ለሌሎች ለማህበራዊ ችግር ለተጋለጡ ወገኖች፣ ለአቅመ ደካማ፣ ለአካል ጉዳተኛና በዝቅተኛ የኑሮ ደረጃ ለሚገኙ ነዋሪዎች እጅግ ዘመናዊ ሆኖ የተገነባ መኖሪያ ቤት አስረክበዋል። በዚህም ለረጅም ጊዜ በመኖሪያ ቤት እጦትና በአስቸጋሪ ሁኔታ ውስጥ የነበሩት ከዚህ አስከፊ ህይወታቸው ተላቀዋል። ስንገላታ የኖርኩ ነኝ። ስንገላታ በሰው ደረቆት በሰው እንጀራ ስንገላታ ኑሪ ዛሬ ተጨለማ ወደ ብርሃን መጣሁኝ። እግዚአብሔር ይመስገን። በከተማዋ በተለያዩ የልማት ስራዎች ለተነሱ በቀበሌ ቤት ውስጥ በደባልነትና በጥገኝነት እንዲሁም በፕላስቲክ ቤት ይኖሩ የነበሩ በዚህ ዘመናዊ መኖሪያ ቤት ገብተዋል። በርካቶች የመኖሪያ ቤት ማግኘት እንዲችሉ የመኖሪያ ቤት አቅርቦት እንዲጨምር ብዙ ስራ ሰርተናል። ስታንዳርድ ከፍ ወደ ማድረግ ከተማችንን ለነዋሪዎች ምቹ የማድረግ ትልቅ ዓላማን ያነገበ ነው። ይሄ ደግሞ በመንግስታችን ሰው ተኮር የሚል የልማት መርሃ ግብር ተይዞ እንዲሰራበት በክቡር ጠቅላይ ሚኒስትራችን ከታወጀበት ጊዜ ጀምሮ ሲሰራ የቆየ ነው። የከተማውን አንገብጋቢ የመኖሪያ ቤት ጥያቄ ለመመለስ ሀብትን ለሁሉ እንዲበቃ በዘመናዊ መልኩ ማልማት የትኩረት አቅጣጫም ሆኗል። ከእጦት አስተሳሰብ የመውጣት ትልቅ ሽግግር ያስፈልገናልና የእጦት አስተሳሰብን በሚገባ ተግዳሮት ውስጥ ሰብረን የ5 የ6 የ7 ሰው የነበረውን የ100 ሰው የ70 ሰው የማድረግ መርህን የተከተል ነው። በጎ ፈቃደኞችን በማስተባበር በልደታ ክፍለ ከተማ ሳር ቤት አካባቢ የተገነባው ባለ 4 ወለል የመኖሪያ ቤት ህንፃ 70 አባወራዎችን የቤት ተጠቃሚ ያደረገ ነው። በዚሁ ህንፃ ጎን ላይ ባረጀ ገጽታና በደሳሳ ሁኔታ የሚገኙትን ቤቶች በማንሳት በአጭር ጊዜ ውስጥ ባለ 8 ወለል 2 ዘመናዊ የመኖሪያ ህንፃዎችን ለመገንባት ከንቲባ አዳነች አቤቤ የማስጀመሪያ መሰረት ድንጋይ አስቀምጠዋል። በዚህ ላይንም ሆነ ለኑሮ በማይመቸው ይኖሩ የነበሩ ነዋሪዎች ወደዚህኛው አዲሱ ህንፃ እንዲገቡ ተደርገዋል። ጽድት ያለ ለመኖር የሚመች ልጆች ቦርቀው የሚያድጉበት
ቦርቀው የሚጫወቱበት በአካላቸውም በአእምሯቸውም ብቁ የሚሆኑበትን በከተማችን ውስጥ እየፈጠርን ያለነውና ይሄ ነው ለከተማችን ነዋሪዎች ከተማውን ምቹ ማድረግ እያወራን ያለነው እንጂ አየር ላይ የሚወራ ፕሮፓጋንዳ የለንም። የኛ ፖለቲካ፣ የኛ ስራ፣ የኛ ወሬ እንደምታዩት ተግባር ነው። አጋጣሚ አዳነች አቤቤ ከልብ እናመሰግናለን። አሹ እንኳን ደስ አለህ ወንድማችን። እንግዲህ እንደምታውቁት በብዙ ስቃይ ውስጥ ያለው ወንድማችን ዛሬ ላይ የቤትም ስጦታ ተሰጥቶት ከሕክምና ጋር በጣም ደስ በሚል ሁኔታ ነው ያሉት። ባለ 2 መኝታ ቤት ጽድት ያለ ቤት ተሰጥቶታል። እግዚአብሔር ይስጥሽ፣ እውነት ለልጆችሽ ያቆይሽ ነው ምለው። ከንቲባ አዳነች አቤቤ የብዙዎችን እንባ እያበሰች ነው። እናመሰግናለን ከንቲባችን። በጎፋ እንግዲህ በተደጋጋሚ በዝናብ በመኪና አደጋ በተለያዩ አደጋዎች እየደረሰባቸው ያለው የመሬት ናዳ በጣም ያሳዝናል። ሁላችንም እንጸልይላቸው። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኑረው። በጣም ነው የሚከብደው። እንደ አገር 50 ሰው በአንድ ጊዜ 50 ሰው አስክሬን እና ሌሎች ደግሞ ያልተቆጠሩ አስክሬኖች አሉ። ብቻ እግዚአብሔር አምላክ መጽናናቱን ይስጣችሁ። ሪያት ነኝ እስከ መጨረሻ በህይወት እስካለው ድረስ ከጎኗ ነኝ። የሚያስፈልጋት ነገር የኔ ማለት የሷ ነው። እውነት ለመናገር እኔ ይሄ ሚዲያ ላይ ነው እያወራ ያለሁት። ለምን አሁን ማሜ አንተን ወድጄ አንበሳ በሰጠው ለምን ሰጠሽ ብሎ የሚበሳጭ ሰው ካለ ይሄ ሰው አይደለም። በቃ ለእኔ ስጥኝ ማለት እኮ ሌላ ጉዳይ ነው። ግን እኔ ፈልጌ በገዛ ገንዘቤ በገዛ ንብረት የደከምኩበት ገንዘብ ነው። ዘርፌ አላመጣሁም። ከሰው አልወሰድኩም፣ አልሰረቅኩ፣ አልዋሸሁ፣ ሰው ጋር አልደረስኩኝ። ማሜ ትናንትና ምን ብያለሁ? ጉቺዬ እውነት ለመናገር ለማሜ ልሰጠው አንበሳ አልነበረም አላልኩም? ግን ሰዎች ምን አሉኝ የነበሩ ለሁለቱ አይሰጥም ማሜ፣ ቅድምም ተናግሬያለሁ እንጂ በጣም የማከብር በጣም ሪስፔክት ያለኝ ጥሩ ወንድሜ ነህ። እኔ በዘር ተው ዘር ማን መሆኑ ራሱ እኔ ጥያቄ መጀመሪያ አልጠይቅም። እኛ እንተዋወቅም እዚህ እኔ ማን እንደሆንኩኝ ምን ያውቃሉ እነ መርሴ እና ልጁ የሄደበት ርቀት ሰውን በምን በትግሬዎች ሞክሮ ሳይሳካ ሲቀር ወደ እናንተ መጣ። እኔ ኖሮኝ እኮ ቢሆን ምንም አይደለም። አምኜበት አይደለ አንድ ነገር የማደርገው ሰው አምኖበት እኮ ነው የሚናገረው። እኔ ግን እንደዛ እምነቴም ልቤ ውስጥም የለም። እዚህ ያሉ ሁሉም ቤተሰቦቼ ናቸው፣ ልጆቼ ናቸው። ሪስፔክት አለኝ ለሰው ልጅ እና በጉቺ ደግሞ በእሷ የመጣ ሰው ብያታለሁ። የፈለገ ይምጣ፣ በአንቺ የሚመጣ ነገር ካለ እቀበላለሁ። ለእኔ የተቀበልሽ ዋጋ አንቺ ቀላል ነው ወይ? ችግር የለም። ለምን ሰጠቻት ብሎ የሚመጣ ሰው ካለ ችግር የለም ብዬ ነው እያወቅኩ ነው የገባሁት። እና እናንተ መጥታችሁ ከእኔ በመቆማችሁ ግን በጣም እኔ ምንም ቃላት የለኝም። እግዚአብሔር ያክብርልኝ። ተመልሼ በበጎ ነገር ላግኛችሁ። ያስቀየምኳችሁም ካለ ደግሞ ማሜ እክሳለሁ ብያለሁ ቅድምም። ስለዚህ አንበሳ ሳይሆን ለአንተ ምክስ የእውነት ፍቅር የቤተሰባዊ ፍቅር አሳይሃለሁ። ምን ያህል እንደሆንኩኝ ለእናንተ ምን ያህል ቅርብ እንደሆንኩኝ ምን ያህል ከጎናችሁ እንደሆንኩኝ ምን ያህል ዘረኛ እንዳልሆንኩኝ ምን ያህል መጥፎ ሰው እንዳልሆንኩኝ በተግባር የማታውቁኝ ሰዎች ቀስ ብላችሁ ታውቁኛላችሁ። እና እኔ ስለ ሰው መልስ ምትም አልሰጥም። እሱም እግዚአብሔር ይባርከው። ሰው የዘራውን ያንን ነው የሚያጭደው። እኔ ይሄንን ነው ብዬ ብናገር ዋጋ የለውም። ግን እግዚአብሔር እሱ የዘራውን ያጭዳል። ቤተሰብ እንዳሳደገሽ በተግባር የምታሳይ ሰው ነሽ። በተግባር ከሁሉ በላይ ምን መሰለሽ፣ አንበሳ የሚሉኝን ሀቡዬ ንገሪልኝ ጋይስ። ለቀጠሮ ጌምሽ ብሎ ቃል ገብቶልኛል። በቃ ለቀጠሮ ጌም 4 አንበሳ ቃል ገብቶልኛል። ከዛ እሱ መሆኑን ይነግረኛል። በሌላ አካውንት ስለሆነ የሚሰጠኝ። እሺ የአካውንቱ ሊሚት ስለዘጋበት ነው። ሊሚቱን ዘግቶበት። እሺ እኔ ውዶች፣ ቢራ ደግሞ ቃሉን አክባሪ ነው። አታስቡ እንትን አድርጌባቸው አንገታቸው ላይ አስሬ ነው መለቃቸው አንበሶች። በቃ እኔ ነኝ ብሎ ይነግረኛል። እሱ ቤገስት አስገባዋለሁ በድምፅ እሱ መሆኑን ይነግረናል። ጊዜው ሲደርስ ደግሞ ያስታውሰሃለሁ። እንትን ላይ እናስቀም ምንድን ነው ይሄ ዙ ላይ ይቆይልን። እስከዛው ይደልቡ፣ እስከዛ ይደልቡ። ሴቶችም ከሆኑ ልጅ ወልደው ይጠብቁልንና በፊት እንደዛ አንበሳ ብቻ ነበረ ይሄ እርዳታውን ሳልጀምር ምሰጥ የነበረው እና ማንም አያውቀኝም። ስሜን ብቻ ነው ባላንበሳው ብለው የሚጠሩኝ እና ዝም ብዬ ነበር እንትን የማደርገው እና ወልደዋል ይሉኛል። እኔ አላውቃቸው አያውቁኝም። እንደዚህ ፊቴ ምናምን ስለማልታይ አንበሶቹ ወልደዋል ይላሉ።
ሴቷ አለች እኔ ጋ አይዟችሁ፣ ሴቷ እናትየዋ ስላለች ዋናው ለሀቡ ያልሆነ ደግሞ ምን አባቱ። አይኔ ሳሪ እኔ እየዛ ያለው አሁን በማኔጅመንቱ ረገድ ላይ በጣም ነው። በፊት እኔ ዱባይ ያለው የዛሬ 10 ዓመት አካባቢ ወደ 9 ሬስቶራንት ነበረሽ አይደል? እዛ የምታስተዳድሪ 9 ከዛ 11 ሆኖ ነበረ። አቡዳቢ ምናምን አቡዳቢ 3 ነበረኝ። እና ከሁሉ ነገር የሚገርመኝ ሁሉም ቦታ ላይ አለች፣ ሁሉም ቦታ ላይ አለች። እና አቡሄድ ያለው ነው ብዙ ጊዜ የምጠቀመው ሳሪ ስል እዛ አንዴ እንትን ያለው እየበላው ከልጆች ጋር ናስር ስኩዌር ያለው እየበላው ከልጆች ጋር እዛ አገኘሁሽ፣ እዛ ቁጭ ብለሽ እዛ አገኘሁሽ። እና ለብዙ ሰው ትምህርት መስጠት ትችያለሽ። በተለይ ሶሻል ሚዲያው ላይ ልምድ ያላቸው ሰዎች እንደዚህ ሲመጡ በቢዝነሱ ረገድ በማኔጅመንት በተለያየ ነገር አሁን እንደዚህ አዳዲስ ሰዎች እንደዚህ አይነት ቢዝነስ ላይ ሲገቡ ልምድ መስጠት ትችያለሽ እና ከአንቺ ብዙ ሰው ብዙ ነገር መማር ይችላል። በዛ ላይ ደግሞ ለሌላም ሰው ስለ ስራ ስለመስራት ስለ ቢዝነስ ስናወራ ነገሮችን በቅንነት ነበር የምታስረጂው የምትነግረው የነበረው እና ያንን ከአንቺ አይቻለው። እንደገናም ደግሞ አንድ ሰው በቀደም እንደውም በስልክ ብዬሽ ነበረ ሳራ ምን ያህል ባለሀብት ናት ብሎ ሲለኝ እንዴ ብዬ ቲክታክ ላይ ለምንድን ነው የምትመጣው ብሎ አንድ ሰው ነግሬሻለሁ በስልክ። ከዛ ነገርኩት ይሄ ሁሉ ንብረት እያላት ነው እንደ ቲክታክ ላይ የምትቀመጠው። ቲክታክ ላይ መቀመጥ ንብረት መኖርና አለመኖር ወይ ደግሞ ገንዘብ የሌላቸው ቲክታክ ላይ ገንዘብ ያላቸው ዩቲዩብ ላይ ወይ ደግሞ ሌላ ቦታ ላይ የሚቀመጡ ሳይሆን ለማህበረሰቡ ይጠቅማሉ የሚለውን መድረስ የሚችሉ ሰዎች። አሁን ቅድም ዶክተር ፍቃደ እሱም አሁን ዶክተር ነኝ ብሎ ሌላ ቦታ መቀመጥ ይችላል። ግን ለማህበረሰቡ መጥቀም የሚችሉ በጣም ብዙ ሰዎች እዚህ ላይ አሉ እና ያው እኛ ጎልቶ የሚታየው የስድድቡ መጥፎ ጥላቻው ምናምን ብቻ ስለመሆን ነው እንጂ መልካም ነገር ማስተማር የሚችሉ መልካም ነገር ማሳየት የሚችሉ በጣም ትልልቅ ሰዎች አሉ። ዛሬ ደግሞ እኔ ሳቀሽ በጥረትሽ በድካምሽ በላብሽ ነው ይህን ሁሉ ሀብት ልታፍሬ የቻልሽው ምንም አይነት ዕዳ ሳይኖርብሽ የምንም አይነት የሰው ብድር ሳይኖርብሽ እና ይህንን አሁን አረብ ሀገር ላይ ላሉ እህቶቻችን ብዙ ነገር ከአንቺ ልምድ መውሰድ ይችላሉ። አንቺ ጋር በመምጣት ብዙ ነገር ልምድ መውሰድ ይችላሉ እና እግዚአብሔር ያክብርሽ። ሁልጊዜ እኔ በጣም የማከብርሽ በጣም የምወድሽ ሰው ነሽ እና እግዚአብሔር ያክብርሽ ነው የምለው። ሳሪዬ በእውነት በጣም ነው የምወድህ፣ እኔም በጣም ነው የማከብር። አንተም እግዚአብሔር ያክብርልኝ። ፈይራዬ አሁን ቲክቶክ አይደለም ያስተዋወቀኝ፣ አንተ የጠዋቱ የጥንቱ ወንድሜ ነህ እና ሁል ጊዜ ከፍ ብለህ ማየት ፈልጋለሁ። እግዚአብሔር ያክብር። አንተ ለብዙ ሰዎች የደረስክ ለብዙ ሰዎች የምትሰጥ እጅህን ቆርጠህ የምትሰጥ ግን ያው በሰጠህ መጠን ምስጋናም ደግሞ ብዙ ሰው እንትን አለ አይደለም ስትሰጥ ሁል ጊዜ በወጣ ግን ይጨምርልህ። አሁንም የድሮህን እንደ ድሮ ሁን። በቃ እንደ ድሮ ተመልሰ ያው የምትረዳቸው ሰዎች የምትሰጣቸው ሰዎች ከአንተ አይጡ ይጠብቁሃል። እንደ ድሮ የለመዱ ሰዎች አሉና እግዚአብሔር ደግሞ ያብዛ ያስፋልን። አሜን አሜን። አቡዬ በቃ ይቅርታ አድርጉልኝ፣ እንብላ። ግቢ እሱ አዛን የሚልበት ሰዓት ስለደረሰ ይበላ ይዤ መጣሁ። በእናትሽ ገደልሽ አቡዬ። ይፈቀዳል እንደ ጾም? እኔ ገና 6 ወሬ ስለሆነ ጾማለሁ እንጂ እንትን አይልም አይደለ? አዲሱ ግዴታ አይደለም፣ አያስገድድም። እርጉዝ አይገደድም። ግን ገና 8 ወሬ ምናምን ቢሆን ይከብደኛል። ግን 6 ወር ስለሆነ እንጾማለን። ለታመመ ለነፍሰ ጡር እንደዚህ የወር አበባ ላይ ስትሆን ሴት ልጅ ምናምን አውቀዋለሁ። እስልምናውን እኮ በደንብ አውቀዋለሁ በደንብ እና እሱ አይፈቅድም። አቡዬ ሳሪ ፍራ በጣም አመሰግናለሁ። ናደሪ ግቢ በእናትሽ ደክሞሻል። ውስጥ ገባሁ ቤት ነኝ አሁን። ግን ያው ደግሞ ነገ ደግሞ ቅዳሜ ያል ሳሪዬ በይ
እኔም በዚህ ነው የምቀጥለው። አልተኛም፣ ወደ ስራ ነው የምቀጥለው። እሱን እኮ ሰዓቱን ቀና ብዬ አይቼ አንዱ 3 ሰዓት እንኳን ያስፈልጋል። 3 ሰዓት አትሊስት መተኛት አለብን። አንቺ ገና ነሽ፣ ገና እንትን ነሽ እስክትለምጁ። አራሳ ያንቺ ራሱ ማረፍ አለብሽ። አይ እውነት ውጪና ተኚ። 5 ተኩል ሆነ። ትንሽ ያስፈልግሻል እንዴ ሪፍሬሽ አድርገሽ። ቅዳሜ ነው ጎርደድ ጎርደድ። እኔ እኮ ሜካፕ አያስፈልገኝም ነበር። እንደ ሰው እርፍ ብል ፊቴ ምንም አያስፈልገኝም ነበር። አይ ትንሽ ያስፈልግሻል። መተኛት አለብሽ እንጂ አይንሽ ስር ምናምን እንትን ይሆንብሻል። ጠቁራል። ይሄ ተኛ፣ መተኛት አለብሽ። ተኚ። በጣም በቃ እዚህ ላለ ሰውም የትም ላለ ሰው አንቺ መልካም ሰው ነሽ። ብዙ ነገር ካንቺ ሰው ይማራል። ፍራ እንዳለው እኛ አሁን እኔ ገና አመቴ ነው አይደል እዚህ ቢዝነስ ውስጥ ከገባው ከእግርሽ ስር ቁጭ ብዬ ብዙ ከሰራተኛ ጋር ከሰው ጋር ከሚገባው ከሚወጣው ከሚጠቀመው ከማይጠቀመው ብዙ ትምህርት አለ አንቺ ጋር እና እግዚአብሔር ቢረዳን ቢፈቅድ እንገናኛለን።